ብታዩዋቸው ጳውሎስ መልእክት የጻፈላቸው ብዙ አብያተ ክርስቲያናት አሉ። ሮሜ አለች፣ ቆሮንቶስ አለ፣ ገላትያ አለ፣ ፊልጵስዩስ አለ። ብዙ አብያተ ክርስቲያናት ነበሩ ያልተጠቀሱ። በተለይ በሐዋርያት ሥራ ውስጥ በጣም ብዙ አብያተ ክርስቲያናት እንዳሉ እናያለን። ጳውሎስ ሌሎችም ያቋቋሟቸው። ኢየሩሳሌምም ቤተክርስቲያን ነበረ አይደል? እነዚህ ሁሉ አልተጠቀሱም። ስለዚህ እግዚአብሔር ዓላማ ነበረውና በእነዚህ ሰባቱ ላይ አተኩሯል። እነዚህ ድካም እንዳላቸው ሌሎች ድካም የለባቸውም ወይ? አለባቸው። እነዚህ ብርታታቸው እንደተጠቀሰ ሌሎች ብርታት የላቸውም ወይ? ብርታት አላቸው ሌሎቹ። ግን ይሄንን ሲመርጥ እግዚአብሔር እነዚህ ሰባቱ አብያተ ክርስቲያናት እንደ አንድ ነው የሚያያቸው። ስለዚህ ምዕራፍ 2ም ምዕራፍ 3ም እንደ አንድ ቤተክርስቲያን ነው የምናያቸው፣ ወይም ደግሞ እንደ አንድ የጌታ አካል። ሰባት በብዛት ወይም ብዛታቸውን አይደለም ልናይ የሚገባው፣ እንደገና ደግሞ በተለያየ ዘመን መኖራቸውን ብቻ አይደለም የምናየው። ግን በእግዚአብሔር ምርጫ እነዚህ ሰባት የተባሉት አብያተ ክርስቲያናት በሁላችንም ውስጥ ያለ የክርስቶስ አካል ነው። ስለዚህ ይህንን በደንብ መመልከት ይኖርብናል። ሌሎች ቢኖሩም እግዚአብሔር ለዓላማ እነዚህን መርጧል። እዚህ ላይ ቁጥር 20 በቀኝ እጄ ያየሃቸው ሰባት ከዋክብትና የሰባት የወርቅ መቅረዞች ምስጢር ይህ ነው ይላል። ከዚህ በፊት አንድ ነገር ብያችሁ ነበር። ይሄንን መጽሐፍ የምንፈታበት መርህ ነው እዚህ ጋር ያስቀመጠው፣ ወይም ቁልፉን ነው የሰጠን። በዚህ ሁኔታ ነው ይህንን መጽሐፍ የምትፈቱት ይመስላል። ቁጥር 20 ስታነቡት ያየኸውን አይደል ጻፍ የተባለው፣ የሰማውን አይደል፣ ያየኸውን ጻፍ ነው ያለው። ስለዚህ ለሚጻፈው ነገር ለሚጻፈው መልእክት አሳይቶታል። ያሳየው በምልክት ነው፣ በምሳሌ ነው፣ የነገር ጥላ አድርጎ ነው ያሳየውና ያንን ወደ ቀለም ነው የቀየረው ጸሐፊው፣ ወደ ጽሑፍ ነው የቀየረው። ስለዚህ ያየውን በመልእክት ጽፏልና እንዳየው ነው መተርጎም ያለበት። እዚህ ጋር ምንድን ነው የሚለው? በቀኝ እጄ ያያቸው የሰባት ከዋክብት የሰባት የወርቅ መቅረዞች ምስጢር ይህ ነው። ስለዚህ ይህን ሲል ከዚህ በኋላ ያሉ የፈረሶች ምስጢር ይህ ነው አይደል? የአንበጦች ምስጢር ይህ ነው። የመላእክት ምስጢር ይህ ነው። የተራሮች ምስጢር ይህ ነው። የባቢሎን ምስጢር ይህ ነው አይደል? የሴቲቱ ምስጢር፣ የወንዱ ልጅ ምስጢር መዘርዘር ትችላለህ። ይሄ ነው በምስጢር ነው የተጻፈው እንጂ እንዳለ እንዳትወስደው ምስጢር ነው። ስለዚህ ምስጢሩን ሲፈታ ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ግራ እንዳይገባ። ስለዚህ እነዚህ ከዋክብት በምን ተቀየሩ? ሲተረጉመው በመላእክት ተቀየሩ። ሰባቱ አብያተ ክርስቲያናት መላእክት ናቸው። ይሄ ማለት እንግዲህ ያው ሰባት አጥቢያ ኖሮ ሰባት ሰፈር ኖሮ ሰባት መላእክት ማለት አንዳንዶች ያው የሚሉት ነገር ይኖራል። የኛዎቹ ደግሞ ምን ይላሉ መሰላችሁ? ሰባቱ ፓስተሮች ናቸው፣ የሰባቱም አብያተ ክርስቲያናት ፓስተሮች ናቸው ብለው ነው። ግን አይደለም። እውነት ለመናገር መጽሐፍ እነዚህ በአምስቱ ኦፊሶች አንዱ መጋቢ ነው አይደል? አንዱ መጋቢ ነው። ግን በትክክል ያየን እንደሆነ ከአንድ መጋቢ በቀር የለም። ያ እውነተኛ መጋቢ ኢየሱስ ክርስቶስ ነው። ምንም መልአክ ቢሆን ምንም ደግሞ መልእክት ቢኖረው የተቀበለው መልእክት ከማን ነው? ከክርስቶስ ነው። ክርስቶስ የእግዚአብሔር መልእክት ነው። ክርስቶስ የእግዚአብሔር ብርሃን ነው፣ የእግዚአብሔር መንገድ ነው አይደል? ስለዚህ ሁሉም ከዛ ተቀብለው ነው የሚያስተላልፉት። ስለዚህ ራሱ መጋቢ የሚባል ስም ያለው የሚመግብ የለም።
ከተቀበለው ግን ምን ያደርጋል? ሌሎቹ 7ቱ መቅረዞች 7ቱ አብያተ ክርስቲያናት ናቸው ይላል። እንደው ስለ መቅረዝ ትንሽ እንዲገባን ወደ ወንጌሉ ሄደን ማቴዎስ ምዕራፍ 11 ይመስላል። ምዕራፍ 11 ላይ አንድ ሰው መብራት አብርቶ ማግኘት አልቻልኩም። አንድ ሰው መብራት ያበራና መብራቱን ከእንቅብ በታች አያኖረውም ነው የሚለው አይደል? ሰዎች ሲገቡ እንዲያዩ በመቅረዝ ላይ ያኖረዋል እንጂ ይላል። አስተዋላችሁ? በራሱ መቅረዝ ብርሃን የለውም ማለት ነው አይደል? ስለዚህ ያበራል መብራቱን። ያበራው መብራት ከእንቅብ በታች አያኖረውም። የሚያኖረው የለም ነው የሚለው። ቢያኖርም ዋጋ የለውም፣ የለም። ሰዎች እንዲገቡ እንዲወጡ ማለት ነው፣ እንዲመላለሱ በመቅረዝ ያኖረዋል ይላል። ስለዚህ ብርሃናችን ክርስቶስ ነው አይደል? እኛ በራሳችን መቅረዝ አይደለንም፣ በራሳችንም መልአክ አይደለንም፣ በራሳችንም መጋቢ አይደለንም አይደል? ስለዚህ በእኔ ይመግባል፣ በእኔ ያበራል፣ ሰዎች ይመላለሳሉ። እኔ መቅረዝ ነኝ፣ ያውም ከወርቅ የተሰራው። ምንም እንደዛ ቢሆን ግን ሊለኩሰኝ ያስፈልጋል አይደል? ስለዚህ መቅረዞቹ በቅድስተ ቅዱሳን ውስጥም ሆነ በቅድስት ስፍራ ቢቀመጡ በራሳቸው ምንም ሊያደርጉ አይችሉም። ካህኑ ዕለት ዕለት ይለኩሳቸዋል፣ ለሚነድ ነገር ደግሞ ይወቅጥላቸዋል አይደል? ቅድስተ ቅዱሳን ከሆነ ዕጣን ይወቅጣል። ስለዚህ የሚጨመር ነገር አለ ማለት ነው። እነዚህ አብያተ ክርስቲያናት እንደዛ ናቸው። ስለዚህ አሁን እነዚህ በመቅረዛቸው ላይ ብርሃን አለ ወይ ብለን ስንመለከት ኤፌሶን ጀምሮ እስከ ሎዶቅያ ድረስ ያለውን ታሪክ በግልጽ ይነግረናል። አለም የለም አይነት ነገር ነው አይደል? ሁለት አይነት ነገር ነው በእነዚህ አብያተ ክርስቲያናት የሚናገረው። አለም የለም፣ ክፉም ደግም፣ አይዟችሁም ወዮላችሁም አይነት ነገር ነው እዚህ ጋር ያለው። ስለዚህ እግዚአብሔር አብያተ ክርስቲያናትን የጠራበትና የመረጠበት ምክንያት ነው እዚህ ጋር የሚነግረን። ግን ያልተሳካ ይመስላል። እግዚአብሔር ያልተሳካለት ነው የሚመስለው። ከማን ልጀምር መሰላችሁ? ለምሳሌ እስራኤላውያን ወጥተዋል። እዚህ ላይ አብያተ ክርስቲያናት ይላል። አብያተ ሙታን የት ነው? ቤተክርስቲያን እንዳትሉ እናንተ ሰዎች፣ የእናንተ ነገር አንዳንዴ። አብያተ ሙታን ዮሴፍ እና ሌሎች ቦታዎች ነው። መቃብር ስፍራ ማለት ነው። አብያተ ሙታን ካልኩ የሙታን ምን መሆኗ ነው? አብያተ ክርስቲያን ካልኩ ምን ማለት ነው? የክርስቲያኖች መሰብሰቢያ ማለት ነው። ስለዚህ ትርጉሙ ልክ አይደለም። ቤተ ክርስቲያን ማለት በአማርኛው አብያተ ክርስቲያናት ማለት ልክ አይደለም። የአካሉን አይመጥንም። ቤተ ክርስቲያን ስል አእምሮዬ ስለ ህንፃውና ድንኳኑ መሰብሰቢያው ነው። ቤተ ክርስቲያን እሄዳለሁ አይደለም የምትሉ? ይሄን በምሳሌ ከዚህ በፊት አስረድቻለሁ። ቤተ ክርስቲያን እሄዳለሁ። ቤተ ክርስቲያን ነው ወደ ቤተ ክርስቲያን የሚሄደው መሆን ያለበት አይደል? ቤተ ክርስቲያን እኔ ነኝ፣ እናንተ ናችሁ። የምትሄዱት የት ነው? ቻፕል ነው የምትሄዱት፣ ወደምትሰበሰቡበት አንድነት በህብረት ሆናችሁ እግዚአብሔርን ወደምታመልኩበት ነው እንጂ የምትመጡት
ቤተ ክርስቲያኑ ነው ራሱ የሚመጣው። ስለዚህ ምን እንጠቀም? የለመድነው ነገር ያስቸግራል አይደል? አሁን እዚህ ጋር ቆሜ ቤተክርስቲያን አትበል ብትሉኝ እርግጠኛ ነኝ ደጋግሜ ነው ምለው የለመድኩት ስለሆነ። ስጽፍ ግን ጥሩነቱ ምንድነው? በቅንፍ አደርጋለሁ፣ በትምህርት ቅንፍ አስገባለሁ። እኔ የምለው ቤተክርስቲያን እና እናንተ የምትሉት ብዬ ነው ለማለት ነው። ስለዚህ ቤተክርስቲያን አካሉ ብለን ብንጠራ ትክክል፣ አካሉ ናት። አካሉ ደግሞ ምን እንደሆነች ነው የሚያሳየው ይሄ ነገር። ግን አሁን ስትመለከቱ ቤተ ክርስቲያን የሚለው ነገር ከህንፃ ጋር ስለሄደ፣ ከመሰብሰቢያ ስፍራ ጋር ስለሄደ ትልቁ ተጋድሎ አሁን መሬት ማግኘት የመጀመሪያ ነው አይደል? መሬት ካገኙ በኋላ ደግሞ ምን አይነት ቤተ ክርስቲያን ነው መሰራት ያለበት? እገሌ ምን አይነት ቤተ ክርስቲያን የሰራው? ይህችን ቤተ ክርስቲያናችን የምትመጥን ህንፃ ምን አይነት ነው አይደል? ፊኒሽንጉማ በጣም የሚገርም ነገር ነው። ዛሬ በየጀርባቸው የሚሰቀሉ ስክሪኖች ልዩ ናቸው አይደል? ይሄ ሁሉ ውድድር። ምክንያቱም ቤተ ክርስቲያን የሚለው ነገር ምን ስለሆነ ነው? በእርግጥም መጋደል ያስፈልጋል፣ ብዙ ወጪ ማውጣት ያስፈልጋል። በቃ ሁሉ ነገር መስዋዕት ማድረግ ያስፈልጋል። ለዛ ቤተክርስቲያን ማለት እሱ ነዋ። ቤቴ ፈርሶ ሳለ እናንተ በተሸለሙ ቤቶች ትቀመጣላችሁ አይደል ያለው? ይሄ ሀጌ ነው። ስለዚህ የተሸለሙ ቤቶች ማን ናቸው? እንደገና ደግሞ የፈረሰው ቤት የትኛው ነው? በዛን ዘመን በአእምሯቸው ወይም ለዛ ትውልድ ለዛ ኪዳን የፈረሰው ቤት ናቡከደነጾር ያፈረሰው ቤት ነው አይደል? ለዛ ትውልድ። ስለዚህ ሰው በገዛ ቤቱ በጥሩ ሁኔታ ይኖራል። ወደዚህኛው በተለይ በዚህ በኮሙኒዝም ዘመን በነበረበት ጊዜ አብያተ ክርስቲያናት ፈርሰዋል አይደል? ከዛ ለውጥ መጣ በኢህአደግ። ትንሽ ነፃነት አገኘ፣ መሰብሰብ ጀመረ። ያ ሀጌ መጠቀስ ተጀመረ፣ ገንዘብ ለማሰባሰብ። የእግዚአብሔር ቤት ፈርሶ ሳለ እኛ በራሳችን ቤት፣ በራሳችን መኪና፣ በራሳችን ኑሮ ውስጥ አለን ተብሎ ሰው በመዋጮ እንዲያጎርፍ ተደረገና ምን ተሰራ? የእግዚአብሔር ቤት ተሰራ ነው እኮ። ስለዚህ አሁንም የአይነት መረዳትና ትምህርት እምነት ነው ያለው። እውነቴን ነው የምላችሁ፣ የእግዚአብሔር ቤት ፈርሷል። አስተሳሰቡ ፈርሷል፣ ልቡ ፈርሷል፣ መንፈሱ ፈርሷል፣ እምነቱ ፈርሷል። ያንን ነው በሁለቱም ምዕራፎች በሰባቱ አብያተ ክርስቲያናት መጽሐፍ ሊያሳየን የሚፈልገው ነገር ይሄ ነው። እነዚህ ሳምንታት ቀጥታ ወደ ምዕራፉ አንገባም፣ መግቢያውን ነው የምንነጋገረው፣ የእግዚአብሔር ዓላማ። ስለዚህ የእግዚአብሔር ቤት አሁን ቅድም የዘመርነው መዝሙር ምንድን ነው የሚለው? ማደሪያ አይደለም፣ የመጀመሪያው ልዑል ሆይ ማደሪያ ይባረክ የሚለው መዝሙር ያወጣው ወንድም አሁን እኔ ባለኝ አእምሮ ቢሆን አይዘምረው። ስለማን ነው የዘመረው? ስለ ራሱ ነው የዘመረው አይደል? ግን ዘማሪው ማደሪያ ሲል እግዚአብሔር የሚኖርበት አንድ ቦታ አለ አይደል? አንተ እዚህ ጋር ነህ። ስለዛ ቤት፣ ስለ እግዚአብሔር ቤት ቪላ ይሁን አፓርትመንት ወይ ፌርማታ እኔ አላየሁም እስካሁን ድረስ። እግዚአብሔር በፌርማታ አይኑር፣ በቪላ አይኑር፣ በአፓርታማ አይኑር አላቅም። ነገር ግን ስለዛ ቤት ምን ይላል? አምላክ ሆይ ማደሪያህ የተባረከ ይሁን። እኔ አሁን ስዘምር ስለ ራሴ ነው የዘመርኩት። የተባረከ ይሁን ማደሪያው፣ የተባረከ ይሁን። እናንተ ናችሁ። ይህንን አውቀን አይደለም። እንዲህ አይነት ነገር እያለ ግን ህዝብ ባለማመንና ባለማወቅ ፈርሷል። የእግዚአብሔር ቤት ፈርሷል።
ግን በጣም የሚገርም ነው የሚሰሩ ህንፃዎች። ይሄ መንግስታችን የዋህ ነው። መሬት በደንብ ይሰጣል። እኛ አልጠየቅንም እንጂ ይሰጣል። እነዛም ይሰራሉ። የእግዚአብሔር ቤት ነዋ። አንድ ጊዜ ነግሬያቸዋለሁ። አንድ ምሳሌ ቤቴል ቤተክርስቲያን ታውቁታላችሁ? እዚህ ወደ ፓስተር አካባቢ ያለው አዳራሹ በጣም ረዥም ነው። አይታችሁት እንደሆነ አንድ ጊዜ አንድ ወንድም ይሰብካል። ትልቅ ወንድም ነው። አሁን ሐዋርያ ተብሎ ይጠራል። አንዷ እዛ ከምታዩት ርቀት በር ከኋላ ትገባለች። ጫማዋ ቋ የሚጫማ እና እስከ ፊት ድረስ መጣ ቁጭ አለች። እሱ እየሰበከ አቆመ። ምክንያቱም ያ ቋ እየረበሸው ስለሆነ አቆመ። ጀመረ። ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ አለና ከቆመበት ጀመረ። እስካሁን ድረስ አረሳውም። በእውነት ነው የምላችሁ። የእግዚአብሔር ቤት ያ ቤቴል የተባለ ቤተክርስቲያን ይሄ ነው የእግዚአብሔር ቤት። እኛ የምንረግጠው አይደለም። እግርህን ጠብቅ፣ ምልልስህን ነው ወደ እግዚአብሔር ቤት። እግዚአብሔር ሐሳቡ፣ ራእዩ፣ እውነቱ እዚህ ውስጥ ነው የገባ ነው። ስለዚህ አብያተ ክርስቲያናት ስንል ተዛብቷል። ትክክል አይደለም። ባለፈ እኮ ያየነው ነገር አለ። እንደውም ኮሮናን ባርኬ ጽፌያለሁ እኔ የዛን ጊዜ። ኮሮና ምንድን ነው ያደረገው? በመጀመሪያ በቤተ ክርስቲያን ላይ በተነው አይደል? 3 ሆነ እንዳትሰበሰብ አደረገ። እንደውም አንድ ነገር ጽፌ ነበር እኔ 25 ሰው የሚጭን መኪና ፈቅዷል መንግስት አይደል? በዛ ጊዜ 8 10 የሚጭን ሰው ፈቅዶ ነበር። ግን እኛ 10ም 5 መሆን እንዳንሰበሰብ ከለከለ። ስለዚህ ይሄ ነገር እግዚአብሔር እያንዳንዱ በግሉ እንዲያገኘውና እንዲያውቀው የተሞከረበት ሁኔታ ነው አይደል? ያ ልምምድ በዘመናችን አይተናል። ስለዚህ ከዚህ የተሳሳተ አስተሳሰብ መውጣት አለብን ማለት ነው። አብያተ ክርስቲያናት አይደለንም፣ የዛም ህብረት የለንም፣ እነሱም አይደሉም። ቤተ ክርስቲያን ይላል መጽሐፍ፣ ያው ቸርች ማለት ነው አይደል? ሲበዛ ደግሞ ቸርችስ ነው የሚለው። እኛ ቤተ ክርስቲያን ወደ አማርኛ አብያተ ክርስቲያናት አይደል? ስለዚህ ህንፃውን አይደለም እናስብ፣ ኢቭን መሰብሰቡም አይደለም ዋናው፣ ምክንያቱም ሊበተን ይችላል አይደል? ስለዚህ ክርስቶስ ግን በመንፈስ የሰራው አካል አለ። ከዛ አካል መውጣት እንችላለን ወይ ሲባል አልሰማችሁ? እኛ ከቤተ ክርስቲያን ወጥተናል ይባላል። እውነት ነው። ምን ማለት ነው? ከአብዛኛው አጥቢያ ማለት ነው። መጀመሪያ ከሰራኸው ቤተክርስቲያን የወጣኸው ክርስቶስ ከሰራው ቤተክርስቲያን ማን መውጣት ይችላል? ማንም ሰው መውጣት አይችልም። ስለዚህ የወጣውን እስራኤልን እናስባለን። ምዕራፍ 2 እና ምዕራፍ 3 ውስጥ እስራኤል በተአምርና በድንቅ በተዘረጋ ክንድ ነው የወጣው አይደል? በበግ መስዋዕት የመጨረሻ መውጣት ሆኖለታል ለእስራኤል። በግ ሰውቶ ነው የወጣው። ለቤቱ በግ መርጧል። በጣም የሚገርማችሁ ነገር ሲመሽ ጉባኤው ይረደው ይላል አይደል? ዘጸአት 12 ሲመሽ የተመረጠው ጉባኤ ይረደው ነው የሚለው። ለአንድ ቤት አንድ ጉባኤ ነው፣ ሌላም ቤት ሌላ ጉባኤ ነው። ስለዚህ ጉባኤን ያረደው ክርስቶስን ያረደው ማን ነው? ስቀለው ያለው ማን ነው? ጉባኤ ነው። ስለዚህ በትክክል በፋሲካ ነው የወጣው እስራኤል፣ በታረደው በግ ነው የወጣው። አወጣጡስ ድንቅ ነበር።
አወጣጡስ ድንቅና የእግዚአብሔር ፈቃድ ያለበት እግዚአብሔር በትክክል የተከታተለውና ያደረገው ነበር። ከወጡ በኋላስ ምዕራፍ 2 እና 3 የምናየው ይሄ ነው። መውጣታችን አይደለም፣ መቅረዝ መሆናችን አይደለም፣ በወርቅ መሰራታችን አይደለም፣ ቤተ ክርስቲያን የክርስቶስ አካል መሆኑ አይደለም። ከሆነች በኋላ የገጠማት ነገር ነው የሚነግረኝ። በጎ የሆነ ክፉ የሆነ እውነት የሆነ ስህተት የሆነ ክርስቶስ የሚያመሰግነውና የሚነቅፈው ክብርና ውርደት ተቀላቅለው ያሉበት ሕይወት ነው የሚያስነብበኝ መንፈስ ቅዱስ። ይሄን ነው የምንማር። የቀረው ሕዝብ ስንት ነው? የወጣው እኮ ሁሉ ነው አይደል? ኢቭን ተደባልቆ የወጣ ሕዝብ አለ። እስራኤል መሆን ይሻለኛል ብሎ የወጣ አለ። ተቀላቅሎ ማለት ነው። የቀረው ግን ስንት ነው? የእግዚአብሔር ጉዳይ የእስራኤላውያን ጉዳይ በምድረ በዳ እንዴት ነበር? ግን ምንም ጥሩ ነገር አልነበራቸው። የእግዚአብሔርን ጦርነት ተዋግቶ አላሸነፉ። የእግዚአብሔር ሕዝብ አልተባሉም። መላእክት የሚበሉትን አልበሉ። የሕግና ስርዓት አልወረደላቸውም። የእግዚአብሔር መቅደስ እንዲሰራ ስጦታ አላመጡም ያለ ስስት። ያኮ ሕዝብ ነበር። ግን እንደገና ደግሞ ስለሚበላውም ስለሚለብሰውም ስለምኑም ያጉረመርም እና የእግዚአብሔር ነገር እዛ ላይ ታያላችሁ ማለት። እግዚአብሔር ይመስገን። ቤተክርስቲያን እንደዛ ናት። የቤተክርስቲያን መውጣት እናያለን። ስለዚህ ቤተክርስቲያን ማለት መውጣት ነው ብለናል። አሁንም ቤተክርስቲያን አካሉ አላልኩም እስካሁን። ቤተክርስቲያን የሚለውን በትምህርት ተቀንፍ እያደረጋችሁልኝ ማለት ምን ማለት እንደምንፈልግ እናውቃለን። አካሉ ማለት ወጥታለች። በዚህ አለት ላይ እሰራታለሁ አይደል? አይችሏትም የገሃነም ደጆች። ስለዚህ ወጥቷል። ግን የሚገርማችሁ ነገር አብሮ የወጣ ነገር አለ። እስራኤል ሲወጣ አብሮ የወጣ ነገር አለ። ያ ምንድን ነው የወጣው? ግብፅ ነው አብሮ የወጣው አይደል? በልባቸው ውስጥ ግብፅን ተሸክመው ነው የወጡት። ግብፅ በመጽሐፍ ቅዱስ ትርጉሙ ምንድን ነው ብትሉ ዓለማዊነት ነው፣ አሮጌነት ነው። ግብፅ እቺ ምስር ማለት አይደለም። እቺ ሰሜን አፍሪካ ላይ የምትገኘው ስለ እሱ አይደለም አሁን ልናወራ የሚያስፈልገው። እሱን ተውት። እሱ አንድ ሀገር ነው፣ ዳርቻ የተመደበለታል። እግዚአብሔር የሚያውቀው አንድ ሀገር ነው። እሱን ተውት። በእኛ ውስጥ ግብፅ አለ። ከእስራኤል ጋር ግብፅነት ወጥቷል። ግብፅ ወጥቷል። ዓለም ወጥቷል አብሮ። ያንን ዓለም ለማራገፍ ነው እግዚአብሔር በምድረ በዳ መንገዱ ምንም ቅርብ ቢሆን በዚህ አልመራቸውም ይላል። እግዚአብሔር ስራ በዛ በእነሱም ላይ በሱም ላይ። ያ ከነሱ ጋር የወጣው ነገር መጨረስ አለበት እግዚአብሔር። አሁንም በምዕራፍ 2 እና 3 የማየው ነገር ምንድን ነው? ከመውጣቴ ጋር የወጣ ነገር አለ። ከመገኘቴ ጋር አብሮ ተቀላቅሎ የተከተለ ነገር አለ። እሱን ለማፍረስና ለማጥፋት እግዚአብሔር ከኔ ጋር ዲል እያደረገ ነው። ስለዚህ ራእይ በሙሉ የሚደረገው የማየው ነገር በሙሉ ከኔ ጋር ያለው ጉዳይ ነው። ክብር ለእግዚአብሔር ይሁን። በራእይ የማየው ነገር በሙሉ የዓለም ጉዳይ አይደለም። ከዕለት አንድ ቀን ይመጣል ስለምለው አውሬ አይደለም። ስለማላውቀው ዘመን መጨረሻ አይደለም። በእኔ ያለው ዘመን ግን እግዚአብሔር ይጨርሳል። አሮጌው ዘመን ማለት በሰው ውስጥ ያለ ነገር። ስለዚህ አውሬ ሆኖ ቢገለጥ፣ ነዳፊ ሆኖ ቢገለጥ፣ ጦርነት፣ ረሃብ ሆኖ ቢገለጥ በእኔ ውስጥ ያለው ነገር እግዚአብሔር ለማጥፋት
ግን ታውቃላችሁ የሰው ሐሳቡ ዛሬ የጌታ ምጣት ለመጠባበቅ ምን ማንበብ አለበት? ጠዋት ጠዋት ጋዜጣ ፈልጎ ማንበብ አለበት። ጋዜጣ ምክንያቱም ጋዜጣ ጦርነት ያወራል አይደል? መቅሰፍት ያወራል። አሜሪካ ውስጥ ስለተነሳው አውሎ ነፋስ ያወራል። ሩቅ ምስራቅ ስለተነሳው ማዕበል ያወራል። ጎርፍ፣ የመሬት መንቀጥቀጥ አይደል? እሱን አይተህ ምን ይላል? ማቴዎስ 24 ተፈጸመ። ስለዚህ ንስሐ ግቡ፣ ጌታ ሊመጣ ነው። ይሄ ራእይን በዚህ ሁኔታ ልናጠናበት የተሰጠ መጽሐፍ አይደል፣ ራሴን ነው ማየው። ስለዚህ እንደዚህ ፍታው። ያየኸው መቅረዝ ምስጢር ይሄ ነው፣ በምስጢር ነው የተነገረህ። ስለዚህ ከኔ ጋር ለወጣው ባህሪ ምን ይሁን? ምን ይሁን? እግዚአብሔር ተዋጊ ሆኖ ይመጣል። በቃ ያ ይዋጋ የነበረው በፈረስ ስሙ ማን ተብሏል? ጭኑ ላይ ነገሩ የእግዚአብሔር ቃል አይደል? የእግዚአብሔር ቃል ተብሏል። ይሄ የእግዚአብሔር ቃል የተዋጊ ነው። ሰው በእግዚአብሔር ቃል ራሱን ከማንጻት የእግዚአብሔርን ቃል ለዓለም ነው ያደረገዋል። ሌላው ነገር እንዲዋጋ እግዚአብሔር ከሰው ውጭ ወይም ደግሞ ከህይወታችን ውጭ ሆኖ እንዲዋጋ። የመካከለኛው ምስራቅ ጉዳይ እየጦዘ ነው አይደል? አቦ ርዕስ አገኙ ብዙ ሰዎች ለመስበክ። ምክንያቱም አንዱ እስራኤል እንደግፍ ይላል፣ አንዱ ደግሞ አይደለም ፍትሃዊ ነገር አታደርግም ይላል። ሌላ ብዙ ነገር ነው። በቃ ርዕስ አገኘ። ምክንያቱም የመጨረሻ ዘመን በሚሉት ትምህርት ውስጥ ያ መካከለኛ ምስራቅ አይነተኛ ቦታ ነው አይደል? ግን እግዚአብሔርን ለምን ረሳ ነው? የእግዚአብሔርን ቃል ታማኝነት ለምን ረሳ? ይሄ መጽሐፍ ቅዱስ ድርሰት ካልሆነ፣ አንዳንዶች የአይሁዶች ድርሰት ነው ይላሉ። እኛ ግን እንደዚያ እናምንም አይደል? የእግዚአብሔር መንፈስ ያለበት መጽሐፍ ነው ብለን ነው የምናምነው። ስለዚህ የእግዚአብሔር መንፈስ ያለበት መጽሐፍ በጥንት እግዚአብሔር አብርሃምን ሲወስድ ምንድን ያለው? ስለ እስራኤል የገባው ኪዳን ምንድን ነው? ምክንያቱም እስራኤል ለአሕዛቦች ምልክት ነው የተደረጉት አይደል? በዚህ ምልክት አሕዛብ አልተማረም። እነሱም ምልክት መሆናቸውን በትክክል ሚሽናቸውን አልተወጡም። ለዚህ ነው እግዚአብሔር ሌላ ምልክት ለስሙ የሚሆን ወገን ያወጣው አይደል? ከአሕዛብ ይወስድ ዘንድ ይላል። ለስሙ የሚሆን ወገን ከአሕዛብ ይወስድ ዘንድ ይህች ናት አካሉ። ምናልባት እስራኤሎች ፌል እንዳደረጉ ምዕራፍ 2 እና 3 የሚነግረኝ ቤተክርስቲያን ፌል አድርጋለች፣ ተልኮዋን ማለት ነው። አሕዛብ በእስራኤል አልተማረም። አሁንም አሕዛብ በቤተክርስቲያን አልተማረም። ግን የእግዚአብሔር ቃል እውነት ነው። እግዚአብሔር ይመስገን። እማየው በመጽሐፍ ውስጥ የእግዚአብሔርን ቃል ኃያልነት፣ ታማኝነት፣ አሸናፊነትና ድል አድራጊነትን ነው ማየው። ስለዚህ የመካከለኛ ምስራቅ ጉዳይ እኔ ከፖለቲካ በላይ ነው ማየው። የፖለቲካ ጉዳይ አይደለም። የአረብና የአይሁድ ጉዳይ አይደለም። እግዚአብሔር ለሁሉም ይገደዋል አይደል? የአረብም አምላክ ነው፣ የአይሁድም አምላክ ነው፣ የአሕዛብም አምላክ ነው፣ የአማኞችም አምላክ ነው። ጉዳዩ እሱ አይደለም፣ ከዛ በላይ ነው። እግዚአብሔር ከሰጠው የተስፋ ቃል ጋር ነው ጉዳዩ። ስለዚህ እሱ የምጽአት ምልክት አይደለም። ነገር ግን አብሮ የወጣውን አብሮ የሚኖረውን ይህን አሮጌውን ሰው እግዚአብሔር ትልቅ ጉዳይ ያለው ከሱ ጋር ዲል የሚያደርገው ይሄ ነው። አያችሁ፣ ሰው ተቀላቅሎ ከወጣ በኋላ ለመምሰል ሞከረ። አሮጌው ሰው ማለት አሮጌው ሰው መንፈሳዊ ሰው መሆኑን የሞከረው አብሮ ሲኖር ከዚህ ከተወለደው አዲስ ዘር ጋር አብሮ ሲኖር ያ አብሮ ነዋሪው ደባሉ ማለት ነው ለመምሰል ሞከረ።
መንፈሳዊ ለመምሰል። ስለዚህ እንደውም በዛ በተወለደው ላይ ምን አረገ? ተጽዕኖ አመጣ፣ ትምህርት አመጣ፣ ስርዓት አመጣ፣ ፕሮግራም አመጣ። ያ ልጅ ተደበቀ። ያ የተወለደው አዲስ ልጅ ተደበቀ፣ ማደግ አልቻለም። አሮጌው ሰው እየበዛ መጣ አይደል? አሁን ቤተክርስቲያን የሚመራው ማን ነው? ሀገር የሚመራው ማን ነው? ይሄ አሮጌው ሰው ነው። የሰው መንፈስ፣ የባቢሎን መንፈስ። እግዚአብሔር የተመሰገነ ይሁን። ይህንን ነገር ነው ምንም እንኳ ለማስመሰልና ሃይማኖተኛ ለመሆን ቢጥርም አልተሳካለትም። እግዚአብሔር ደጋግሞ የተዋጋው እርሱ ነው። አልተሳካለትም። በኮንፈረንስ አልተሳካለትም። በተከታታይ ትምህርት አልተሳካለትም። በጥናት ጽሑፍ አልተሳካለትም። በሪቫይቫል አልተሳካለትም። በተለያዩ ተሐድሶች አልተሳካለትም። እግዚአብሔር ይመስገን። ለካ እግዚአብሔር ብቅ ሲል አናቱን እና መምቻ ነው። ራእይ በሙሉ የምታዩት ነገር ይሄ አሮጌውን ሰው አውሬውን የሚመታበት ያ ጉዳይ ከምዕራፍ 4 ጀምሮ ያለው ታሪክ ከመምጣቱ በፊት የተጠራችው ቤተ ክርስቲያን ነውር መታየት አለ። ከምንድን ነው የምትነጻው? ውጊያው ከምን ጋር ነው? ጦርነቱ ከማን ጋር ነው? ረሃቡ ከማን ጋር ነው? መቅሰፍቱ ከማን ጋር ነው? ለማን ነው እነዚህ ነገሮች በሙሉ የሚለው ነገር ምዕራፍ 2 እና 3 ያሳየኛል። ስለዚህ እኔ ነኝ፣ እናንተ ናችሁ፣ አብያተ ክርስቲያናት ሁሉ ናቸው። እግዚአብሔር ከዛ ጋር ነው። በጣም በግልጽ ሁኔታ መጽሐፉን ስትጽፍ ለማን ነው የምትጽፈው? ለሰባቱ። ታዲያ ቆይ ደብዳቤ በስሜ የተጻፈ ደብዳቤ ለምንድን ነው ለሌላው የምትሰጡ? ይህ እኮ ትክክል አይደለም። በህሊና ሚዛንም በህግም ብትወስዱ ለኔ የተጻፈ ደብዳቤ ለማን ነው? ለኔ ነው። ለአብያተ ክርስቲያናት የተጻፈው መጽሐፍ ለምንድን ነው ለመካከለኛ ምስራቅና ለአውሮፓ ሀገሮች፣ ለራሽያ፣ ለአሜሪካ፣ ለአፍሪካ የምትጠቅሱት ለምንድን ነው? እንደሱ አይደል የተማረው? ጎርባቾቭ ጸጉሩ እዚህ ጋር የሆነ መላጣ ነበረ፣ አንቲክራይስት ነው ተብሎ ነበር አንድ ሰሞን። በጣም እኮ የሚያሳዝን ቀልድ ነው የሰማነው እኮ ከዚሁ መጽሐፍ ላይ ተነስተ የቀልድ መጽሐፍ ነው የሆነው። ስለዚህ የህፃናት ተረት ነው ያስተማሩበት። እንደዛ ነው። አሁን ብዙ ኮመንታሪዎች አሉ፣ በጣም ብዙ በራእይ ላይ የተጻፈ የህፃናት ተረት ናቸው። እንደሱ አይደለም። አድሬሱ መንፈስ ቅዱስ ነው። የነቢያት መንፈስ አምላክ ጌታ ነው። ለዮሐንስ በጌታ ቀን በመንፈስ ተገልጦ ለሰባቱ ጻፍ። የሚመለከታቸው ምዕራፍ 2 ቁጥር 21 ድረስ ነው። ከዛ በኋላ ያለው ለዓለም ነው አይደለም። ይህ ምዕራፍ 2 እና 3 ያለው ነገር እማጠራው ከዚህ በኋላ ባለ ነገር ነው ማለት ነው። ውጊያዬ እና ጉዳይ ከዚህ ጋር ነው። በሷ መገለጥ ነዋ፣ በልጆቿ መገለጥ አይደል እንዴ ዓለምን የሚያድነው? ታውቃላችሁ ኢየሱስ ክርስቶስ ለምን ይጣደፍ እንደነበረ 3 ዓመት ተኩል ላይ ነፍሳት በማዳን ላይ አልተጣደፈም። እሱ ጌታን ተቀበሉ ኢየሱስ ያድናል አላለም። ይጣደፍ የነበረው ለሞት ነበር። ትምህርቱ ሁሉ የሚገል አይነት ነገር ነበር። በየጊዜው የሚያመጣው ትምህርት በሙሉ የሚገለው ነገር ለሞት ነው የተጣደፈ። ሞቱ ምንድን ነው የሚያደርገው? ኢየሱስ ያድናል ብትል አንድ ነፍስ ነው የሚድነው። ሞቱስ ዓለምን ሁሉ ስለሚያድን ፍጥነቱ ምንድነው? ሞቱ ነው። አሁንም የክርስቶስ ኢየሱስ ፍጥነት ምንድን ነው ብትሉ የእግዚአብሔር ልጆች ይገለጡ ዘንድ ነው።
የምዕመን ብዛት አይደለም። እሱማ እኮ ባለፈ ተነጋግረናል። መካኒቱ 7 ወልዳለች። ብዙ የወለደችው ሊያ ናት። ሊያ አይነ ልሟ መገለጫው አይኗል አይደል እንዴ? ይሄ በስህተት ሚስት የሆነች ግን የእግዚአብሔር ዓላማ አለ እዛ ውስጥ። እስራኤል ከሷ ተወልዷል አይደል? ብዙ ወልዳለች። ስለዚህ ምዕመን ማብዛት ከተፈለገ አለች ቤተክርስቲያን። አንዳንዴ እናንተ ራሳችሁ ለምን አንበዛም ትላላችሁ አይደል? የራስ ቁጥር ከሆነ ቅር ይለናል፣ አልበዛንም። ግን እግዚአብሔር እያደረገ ባለው ነገር ግን በጣም እየበዛ ነው። ያ ቤት እኮ እየከሰረ ነው። ያ ቤት እኮ ብዙ በወለደችው የበዛ ነው። ስለሱም ነው እኮ እግዚአብሔር እኛን አስነሳ የምንለው አይደል? አዎ። ስለዚህ የእግዚአብሔር ትልቁ ዓላማ እያደረገ ያለው ነገር የእግዚአብሔር ልጆች መዘጋጀት ነው። የነሱ ማለቅ የፍጥረት ማለቅ ነው። ስለዚህ ራእይን እማየው እዛ ነው። ከአካሉ ጋር የተቀላቀለው ነገር መንጻት አለበት። አንድ ወንድም ምን ይላል? በጣም የሚገርማችሁ ነገር ኤዥያ ማይነር ኤዥያ የሚለው ነገር ከምን ጋር ነው? እሪያ ወዴት ይመለሳል ይላል? ወደ ጭቃው። ኤዥያ ማለት ጭቃ ማለት ነው። ቆሻሻ ማለት ነው የቃሉ ትርጉም። ስለዚህ በኤዥያ ማይነር የነበሩ ማለት ምን ማለት ነው? ከቆሻሻቸው የወጡ ማለት ነው አይደል? ቤተክርስቲያን ምን ማለት ነው ብለን ምን ማለት ነው? የወጡ አይደል? ከምንድን ነው የወጣ ነው? እግዚአብሔር ቆሻሻ ካለው ማንነት የአሮጌው ሰው እጅግ ክፉ የተባለ ይሄ ካርናል ማይንድ አይደል? አስተሳሰቡ ይሄ የአሮጌው ሰው ውቅር በብዙ ሜተግል በባህል፣ በአስተዳደግ፣ በትምህርት፣ በፍልስፍና፣ በፖለቲካ በተለያየ ነገር ነው የሚገለጠው። ይሄ አሮጌ ሰው ዓለምንና የሰው ልጆች ያስጨነቀ በብዙ ተቋማት የተገለጠ ይሄ አሮጌነት እግዚአብሔር ከሱ ጋር ነው ዲል። ጭቃ ነው እሱ፣ ከዛ የወጡ ናቸው። ስለዚህ እነ የሌሎች መተውና እዚህ ጋር ማድረጉ ከጭቃ ነው የወጡት ወደ ሌላ ማንነት ማለት ነው። የእያንዳንዳቸው የስም ትርጉም ሌላ ጊዜ እናየዋል፣ ራሳቸውን ስናጠራ ማለት ነው። ስለዚህ ከጭቃ የወጣው መልሶ ምን ሆነ? ጭቃ ሆነ። እሪያ ወደዛ ተመለሰ፣ ውሻውም ወደዛ ተመለሰ። ይሄ ሆኖባችኋል ነው የሚለው መጽሐፉ አይደል? ሆኖባችኋል። እጅግ አስቀያሚ እንደሆነ ታያላችሁ አይደል? በተለይ ውሻ ወደ ትፋቱ የሚለው አስቀያሚ ነገር ነው። አዳም እንደዛ አስቀያሚ ነው። አስተሳሰቡም፣ ትምህርቱም፣ ስርዓቱም፣ ፕሮግራሙ በሙሉ እንደዛ አስቀያሚ ነው። ወደዛ ተመልሳችኋል ነው የሚለው። ስለዚህ የእግዚአብሔር እጅግ ጉዳይ እና ትግል ከዚህ ማንነት ማንጻት ነው። ከዚህ ከውሻነት ማንጻት። ውሾች አይልም እንደ መጽሐፍ ቅዱስ ውሾች። ስለዚህ አሁን ባህሪው ነው የሚታየው። ውሻ ሲል ባህሪው ምንድን ነው? የውሻ ይሄ የቤተ ክርስቲያን እድል ፈንታ ዕጣ ፈንታ ሆኗል። ያሳዝናል። የአካሉ ዕጣ ፈንታ ሆኗል። ምናየው እስራኤል ያያየነው እንደሆነባት ዛሬም እየሆነ ያለው ነገር ይሄ ነው። ስለዚህ ይሄንን ውሻነት ለማንጻት እግዚአብሔር ምን ማድረግ አለበት ነው ጥያቄ። ውሻነቴን የሚያነጻበትን ድርጊት ያ የተጻፈውን ነገር በሙሉ ለዓለም ሰጠው። አውሬው በእኔ እያለ እንዴት አውሬው መወገድ አለበት ብሎ መጽሐፍ ሲናገር እኔ አውሬ ከሌላ ቦታ አጠበቁ። ደግነቱ ለቤተ ክርስቲያን ቃሉ አይደለም። አውሬው ይመጣል ተብሎ ሲታሰብ እኛ ምን እንሆናለን ተብለን የተነገረን። እንዴት አይነት ጥሩ እንትን መሰላል
ምንም አያስጨንቅም። ግን ሳንሄድ እኮ የደረሰብን ብዙ ነገር አለ። እኔ አሁን አስተውላለሁ። የሀገሬ ፋይዳ የሚሉት መታወቂያ ፋይዳ ነው ያሉት። እንደውም ላዩ ላይ ተጽፎ ፋይዳ ግርማ ይስቃል። በቃ ትንሽ ብርም ቢኖረን ያለሱ አታስገባም አታስወጣም እያሉ እና አውሬው ከዚህ ውጭ ምን ይሰራል? እስቲ ንገሩ። መነገድ መሸጥ ምን አይቻልም አላል በአውሬው ዘመን። ይሄው እኮ ፋይዳው መጣ። ነገ ተነስታችሁ ይህን መንግስት አውሬ ብሏል እንዳትሉ፣ እንደሱ አላልኩ። ፋይዳ የሚሰራውን ነው የማወራላችሁ። መጥቷል። የትም ሳንሄድ መጥቷል። ሳንነጠቅ ይኸው መጥቷል። ለካ እግዚአብሔር የሐሰት መሸሸጊያውን ሁሉ እያፈረሰው በወንጌላቸው እንኳ ባይሆን በፋይዳ መንግስት ባመጣው ፋይዳ የሐሰት መሸሸጊያቸውን ጠረገ። የትም አትሄዱም። እዚህ ሆነ ትነግዳለ፣ ትሸጣለ። ቺፕስ ካስፈለገም ይቀበራል። የስምንተኛ ክፍል ተማሪ ልጅ አለኝ። ፋይዳ ካላመጣ አትፈተንም ተባለ። ምንድን ነው ነገሩ? አውሬው ቢመጣ ከዚህ ምን ያደርጋል? ፋይዳው ክብር ለአንተ ይሁን አላልንም። በእርግጥ እስካሁን እሱ ነው የሚቀረን አይደለም። ይሄ እውነት ለሌላ ነው የተጻፈው። በእኔ ያለውን አውሬ ለዛ ስም የሚሰግደውን ማስወገድ ነው የፈለገው። በብዙ መከራ፣ በብዙ መስቀል፣ በብዙ ጦርነትና ሰይፍ እግዚአብሔር ይህንን ያደርጋል። እግዚአብሔር ይመስገን። ሰው ግን አሁን ይሄ እውነት ወደ ብዙዎች አልደረሰም ትላላችሁ አይደል? ግን እኮ ሰው ያመነውን እየጣለ ነው አይደል? በቃ እኮ እግዚአብሔር መጥቷል ማለት ነው። ምን ያስፈልጋል? አንተ ሄደህ ስላልሰበክ በቃ እውነት አልደረሰም ማለት ነው አይደለም እኮ። እምነታቸውን እኮ እያስጣላቸው ነው። ይመጣል 2000 ዓመት ይመጣል። የለም ምንም ጠብ ያለ ነገር የለም። ምልክቱ ቀጥሏል። ማቴዎስ 24 እንደቀጠለ ነው። በጣም ኢንተንሲፋይ እየሆነ ነው አይደል? ግን ምንም ነገር የለም ወገኖች። ከመጣ ቆይቷል። እየመጣ ነው። ደግሞም በሙላት ይመጣል። እግዚአብሔር የተመሰገነው። እስካሁን እንደመጣ እየመጣ እንዳለ ነው ነገም የሚመጣው። እስካሁን የመጣው በእኛ ነው አይደል? ነገ በሙላት ሲመጣ በእኛ ይመጣል። ይህንን አካሉን ፍጹም ያደርጋል። እግዚአብሔር ይመስገን። ስለዚህ እነዚህ አብያተ ክርስቲያናት ያው ባለፈ ነግሬያቸዋለሁ። አሰፋፈራቸው ሰርክል ነው፣ ሰሚ ሰርክል። ከኤፌሶን ተነስቶ ወደ ሎዶቅያ የደረሰ ማለት ነው። ከዛ ጀምሮ እስከ ዛሬ ያሉ አብያተ ክርስቲያናት ህይወት ነው በዝርዝር የተነገረው። ከዚህ እንዴት ነፃ እወጣለሁ፣ ከዚህ እንዴት እድናለሁ ብለን ስናይ ምክሩ እዛው ላይ ይናገራል። ሰባቱም ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ነው የሚለው። በእርግጥ በዚህ ጆሮ እስከ ዛሬ ድረስ ተሰምቷል። ይሄም ጆሮ ሊሰማው የሚችል ነገር ነው የተነገረው፣ ግን ውስጥን አልቀየረም። ስለ አውሬው ስትማር፣ ስለ አውሬው ስለ ቁጥሮቹ ስሌት ስታሰላ ያሰላኸው በውጫዊ ነገር ነው አይደል? በዚህ በአረቢክ ፊደል ነው ያሰላኸው አይደል? በአረቢክ ነምበር ነው ያሰላኸው። ኳንቲቲ ነው ያሰላኸው። የሰማው ፍጥረታዊ ጆሮህ ነው። ምንም ጠብ ያለ ነገር የለም። ምስጢሩን የምንሰማው ግን በመንፈስ ነው። መንፈሳችን በነፍሳችን ላይ ይከብዳል። ነፍሴ እንዴት እንደምትኖር ውስጤ ይገዛል ነው ይላል። ዛሬ በትውልዱ ላይ የማየው ነገር ሰው ክርስቲያን የሚሆነው ከዚህ ከመጥፎ ባህሪያት ወይም ደግሞ ከሚላቸው ኃጢአቶች ሁሉ ለመዳን ነው አይደል?
አይደል እንዴ? ግን እኮ ሰው ከዚህ ማምለጥ አልቻለም። ከዚህ ነፃ መሆን አልቻለም። ምን ይሻለዋል? ውስጡ በቤተ ክርስቲያን ውስጥ ያለው ሰው የሚለው ኃጢአት ውስጡ ኖ ማለት እኮ አልቻለም አይደል? ውስጡ በውጭ የሚሰማውን ነገር እምቢ ማለት እኮ አልቻለም። መጽሐፍ ቅዱስ አንድ ቦታ ምን ይለናል ስለ ዮሴፍ አይደል እንዴ? ያቺ ሴት በፈለገች ጊዜ ወይም በፈለገችው ጊዜ ምንድን ነው ያደረገው? በእግዚአብሔር ፊት እንዴት ኃጢአት ሰራለው ነው። የእግዚአብሔር ፊት ከሱ ጋር ነው አይደል? ያኔ መቅደስ አለ እንዴ? ጸሎት ቤት አለ እንዴ? የምንድነው ቤታችሁ ስትሰሩ የሆነ የምትሰሩት ነገር አለ። ትግ ሰርተህ የሆነ የመሰዊያ ስፍራ የሆነ ተደብቀህ የምትጸልይበት ጸሎት ቤት ነው የሚባለው። አንተ ራስ ለሌሎች ዮሴፍ እንደዛም ቦታ አልነበረም እና ታቦትም የለም። በእግዚአብሔር ፊት እንዴት ኃጢአት እሰራለሁ። በሱ ላይ የነገሰው የእግዚአብሔር ፊት ነው ሞገሱ፣ ክብሩ እንዴት እና ውስጡ አይቻልም ማለት ውስጡ አይቻልም ስላለ ውጩ ምንም ሊያደርግ አይችልም። በውጩ ስለዛ ውሳኔ መከራ ሊቀበል ይችላል። አለ ወይ ዛሬ እንዲህ አይነት ጥንካሬ ውስጣችሁ በኃይል እንዲጠነክር አለ የሚለው በኃይል ይሄ ውስጣችን እንደዛ ነው ወይ ነው ይላል ወይ? በእርግጥ እውነቱና ብርሃኑ የሚለው ኃጢአት ያ ባይሆንም ስለዛም እንኳ ውስጣችን ኖ ማለት ይችላል አይችልም? እንደዚህ አይነት ነገር ነው ምዕራፍ 2 እና 3 ያየ ነው። የመጣ ሁሉ አብሮ ኖሯል። በለዓምም አለ ብለናል። ኒቆላውያንም አሉ፣ ኤልዛቤልም አለች፣ ሁሉም አለ። አብሮ ይኖራል፣ ያገለግላል። ምነቅፍብህ ነገር አለኝ። ስለዚህ በተነቀፈ ህይወት የሚኖር ተቋም ነው ማለት ነው። ከዚህ ለማንጻት ነው እግዚአብሔር ይህንን ዘመን ያደረገው። እግዚአብሔር የተመሰገነ ይሁን። መስማት የሚገባንን እንደሚገባ ከነዚህ ምዕራፎች እንሰማለን። ስለዚህ ኤፌሶንን ስመለከት ኤፌሶን በእኔ ውስጥ ነው ያለው። ኤፌሶን በእያንዳንዳችን ውስጥ ነው ያለው። አጀማመሩ የዚህ ቤተክርስቲያን ድንቅ ነው። ስለዚህ በሁላችንም የሆነው ይሄ ነው። እንዴት ግን እንደዛ ጠወለግን መልሰን? እንዴት ታሰርን ለሰው ስርዓት? እንዴት ወረድን ለሰው ትምህርት? ኤፌሶን የሚያህል ነገር በእኛ አድርጎ ትዝ ይላችኋል። የኤፌሶን መልእክት እናየዋለን ወደፊት። የኤፌሶን መልእክት ጳውሎስ የጻፈው አንዳች የቤተክርስቲያን ዶክትሪን የለውም፣ ጭቅጭቅ የለውም። ምስጢርና እውነት ላይ ብቻ ነው ያተኮረው ለዛች ቤተክርስቲያን። እነዛም ሰባቱም አብያተ ክርስቲያናቶች ሳያነቡት አይቀሩም። ለኤፌሶን የተባለው ለጴርጋሞን፣ ለኤፌሶን የተባለው ለሰባቱ። ምክንያቱም ቅርብ ለቅርብ ነበሩና ልማድም እንደዛ ነበር ይባላል። በጥንት ጊዜ ደብዳቤ ለአንዷ ሲላክ ያ ደብዳቤ ሁሉም ያነበዋል። ኤፌሶንን ያነበበ የኤፌሶንን መልእክት ያነበበ ሰባቱም አብያተ ክርስቲያናት እንደዚህ ይሁን። ለካ በፊደል ነው ያነበቡት፣ በፊደል ነው ያጠኑት። ትዝ ይላችኋል በአምቢስ እያለን 58 ሳምንት ነው የተማርነው ኤፌሶን መጽሐፍን ከ1 እስከ 6 ነው አይደል? ምዕራፉ 58 ሳምንት ነው የተማርነው። አሁን ያ ሁሉ ሪከርድ ይኖር አይኖር አላውቅም፣ ግን እንደዚህም ተምረን ሰርምኔስ መሆን አያሳዝንም? እንደዚህ ተምረን ሎዶቅያ መሆን፣ እንደዚህ ተምረን ጴርጋሞን መሆን። እግዚአብሔር ያሳየን ይሄ ወድቀሃል ነው። ወድቀሃል ሲል ሊሳለቅ ግን አይደለም። አሜን። ሊያነሳን ክብር ለስሙ ይሁን። እንጸልያለን። ሃሌሉያ። እናመሰግንሃለን
ሕያው እግዚአብሔር ሆይ ክብር ላንተ ይሁን። አብ አባት በሕይወታችን ስላደረግከው ነገር፣ ስለ ፍለጋህ፣ ስለ ዓላማህ እናመሰግንሃለን። በእኛ ላይ ስላለህ ዓላማ መጥራትህ ድንቅ ነው፣ መውጣታችን ድንቅ ነው። ነገር ግን በመንገዳችን የገጠመን ነገር ታውቃለህ። ለዛም መልስ ነህ። ጌታ ሆይ እናመሰግንሃለን። ከኛ ጋር ነው ጉዳይህ፣ ክትትልህ ከኛ ጋር ነው። አትተወንም፣ ታስጥለናለህ። አብሮን ተቀላቅሎ የወጣ ያ አሮጌው ባህል ትከታተለናለህ፣ ታስጥለናለህ፣ ትመታዋለህ፣ ታቃጥለዋለህ፣ ታነጻዋለህ። ቃልህ ሕያው ስለሆነ፣ ቃልህ በሁለት በኩል የተሳለ ስለታም ሰይፍ ስለሆነ በፍጹም አትተወንምና እናመሰግንሃለን። ወደ ወሰንከው ግብ እንደርሳለን። የወሰንከውን ምልክት እናገኘዋለን። ያንን ምልክት እንይዛለን። ኢየሱስ ክርስቶስ ታማኝ ነው። ጸጋው በቂ ነው። አባት ሆይ እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን።